ሰበር መረጃ ሞን እንደታሰረ እንግዲህ መረጃዎች እየወጡ ይገኛሉ። ተጠርጣሪው በተለምዳዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳርድ እንደነበረ እና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ በዩቲዩብ እና በቲክታክ ፕላትፎርም በመጠቀም ሲያሰራጭ እንደነበረ ፖሊስ ይህን አብራርቷል። ፖሊስ በቁጥጥር ስር ባዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ እንቁ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምሯል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እየተሰራጩ በመሆኑ ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነ ልቦና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጾ በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል። ቲክቶከር ሞን እንግዲህ አሁን እንደታሰረ ነው እንግዲህ ይህ መረጃ የሚያሳየው። ሁላችሁም በዚህ ሐሳብ ላይ ምን ትላላችሁ? ኮሜንታችሁን እዚህ ላይ አስቀምጡ። ይሄን ፔጅ ፎሎ ማድረግ እንዳትረሱ። አመሰግናለሁ።